እስከሚገባ ድረስ ከሆነ የምታምኑት እናንተን የምትሉት እኔ አላውቅም። ወደ ጉዳይ ስገባ ከልጁ ጋር ያላት ግንኙነት ምንድነው ነው? እኔ ልጁን አላውቀውም። ከዛ በፊትም አንግባባም። በጓደኛ አማካኝነት ነው። ስትራሃ ፕሮግራም አለ ምናምን ተባለ። ኢድ ነው በዓል ነው። ሰሞኑን ያው ሁላችንም እረፍት ላይ ነን። እሷ ደግሞ የረጅም ጊዜ ጀማዎቿ ናቸው። አመታት ያኔ በጣም እንደ ወንድም የማውቃቸው ሰዎች ናቸው። በጣም ቤስት ናቸው ስላለችኝ እንጂ እኔ ሲጀመር ከማላውቀው ሰው ጋር አልሄድም። ብሄድም ደግሞ ራሴን አስከብሬ የሚቀመጥ ሰው ነኝ። ያን ያክል እንትን የምል ሰው አይደለሁም። እዛ ሄደን እንደገባን እኔ ጋር ተቀመጪ፣ እኔ ጋር እንደዚህ በይ፣ ሌላ ሀረካት አደረገ ልጁ። እኔ ደግሞ አልፈለኩም። እኔ ራሴን ችዬ ነው መቀመጥ የምፈልገው። ከማንም ጋር ምንም አይነት ነገር ንክኪ አልፈልግም። ይሄን የመለስኩት። እሷ ደግሞ አንቺ ኦሮሞ ነሽ፣ በአንቺ ምክንያት ነው በአማራ እያሰደብሽኝ ያለሽው፣ እንዴት አንዲት አማራ ትንቀኛለች ብሎ ቀጠለ። ብዙ መናገርና ማለት የማልፈልጋቸውን ነገሮች ቀጠለ፣ ተናገረ። ማለት ለምን ነገሩን ወደ ብሔር አዞርሹ ስላላችሁኝ ነው። እኔ እዛ ጋር የተባለውን ነገር ነው። ሴትነቴን ጠይቆኛል፣ መመለስ ያለብኝ ምላሽ መልሻለሁ። እዚህ ጋር ግን የተመታሁትና የተደበደብኩት አማርቲቲ እያለ ውጋት፣ ቁረጣት፣ ስበራት እየተባባሉ እዛ ጋር እንትን ሲሉኝ የነበረውን ነገር ነው ልነግራችሁ የፈለግኩት። እንደ አንድ ሴት ደግሞ እንደ አማራነት ሳይሆን እንደ አንድ ኢትዮጵያዊት እንደ ሰውነት ፍትህ ነው የጠየቅኩት። ምንም ነገር ያላደረግኩት ሰው አይደለም። ግንኙነት ያለው ሰው እንኳን ቢሆን እንደዚህ እስከምትሆን ድረስ ሴት ልጅ ጥርሴ ተሸርፏል። ማህፀኔ ላይ ቆመው ደብድበውኛል፣ ረግጠውኛል። እግሬን ቀጥቅጣት ስበራት እያሉ እግሬን በጣም ቀጥቅጠውኛል። መራመድ እስከሚያቅተኝ ድረስ ጭንቅላቴ እንዳሳየኋችሁ ፎቶ ላይ እዚህ ጋር ተሰርቼ ነበረ። ከነስሬቱ ነው የነቀለው። ብዙ ነገሮች አሉ እና እኔ ተጎዳው ተበደልኩ ብዬ እዚህ ጋር ስመጣ ከእናንተ የጠበቅኩት እንትን አሉ። ብዙ ወንድሞቼ አይዞሽ ብለው ከጎኔ የቆሙ ብዙ ልጆች አሉ። አሁንም ነገሩን ወደ ሕግ ወስደዋለሁ። በዚሁ የሚቀር አይደለም። በሰዓቱ በእርግጥ ወደ ሕግ ያልወሰድኩበት ምክንያት እኔ በጣም ተጎድቼ ስለነበረ ቀጥታ ሄጄ ማረፍ ነው፣ ወደ ቤት ነው መግባትን እንትን ያልኩት። እዛ ጋርም የነበሩ ልጆች አብዛኞቹ ሕገ ወጥም ስለነበሩ ልጅቷም አብራኝ የነበረችው የራሷን ኬስ ስለነበረ እዛ ጋር እንትን ማለት ስላልፈለግኩኝ ነው እንጂ እንደዚህ ሆኜ ኦልሬዲ ሞቻለሁ። ገድለውኝ ነው የሄዱት። እንደዛም ሆኖ አልበቃም። አንድ ለአንድ ተያይዘን ልጁ ጋር ኦልሬዲ ተደባድበናል። እውነት ነው። ከዛ እነዚህኞቹ የተነሱት እንዴት ፊት ለፊት ጠርሙስ ነበር። አዎ ጎድቶኛል፣ መቶኛል። ስለዚህ እሱንም መትቼዋለሁ። ደም ሲያዩ እንዴት ነው አንደኛ ልጅ ደም የምታፈሰው አንድ አማራ ብለው ነው ተነስተው እንደዛ ደጋግመው እንትን ያሉኝ ማለት ነው። ያ ሁሉ አልበቃቸው ብሎ ፌንት ሰርቼ ሁሉ እንደዛ እንትን እያልኩ ሴቶች አሉ እዛው ላይ ያሉ ሴቶች በሙሉ የእነሱ ጀማዎች ናቸው። ኦልሬዲ እያዩ ዝም አሉ። ፖሊስ ጋር መደወል ይቻላል፣ ብዙ ነገር ማድረግ ይቻላል። መጨረሻ ትተውኝ እንኳን አልሄዱም። ይዘናት ሄደን ገለን ውጭ ነው ምንጥላት፣ እኛ ይዘናት ነው መሄድ አለብን ብለው መጨረሻ ላይ እርስ በርስ ታገላግለው ነው በቃ ተዋት፣ ከዚህ በላይ ምንም አናደርጋትም አይነት ነገር ብለው ነው ትተውኝ የወጡት። አልሐምዱሊላህ መጨረሻ ሲሄዱ የኔንም የጓደኛዬንም ስልክ ይዘው ነበር የሄዱት። ስልካችንን ኦልሬዲ ወስደውታል። ፖሊስም ጋር መደወል አልቻልኩም፣ አምቡላንስም ጋር መደወል ምንም አይነት ሁኔታ ላይ አልነበርኩም። ብቻ ያለው ኬዝ ይሄ ነው። ብዙዎቻችሁ ምንም ግንኙነት ሳይኖረው ተነስቶ እንደዚህ ሊያደርጋት አይችልም፣ ወይ ባሏ ነው ወይ የሆነ ነገር አለ ስላላችሁ እሱን ፕሩፍ ለማድረግ ነው የመጣሁት። የልጁ ፎቶ አስፈላጊ ከሆነና ያሉትን ነገሮች ነገ ይህ ቪዲዮ በተቻለ መጠን ሀቢባ ጋር አድርሱልኝ። መምጣት ያለበት ነገር ሁሉ ማስረጃዎቹን ሁሉ አመጣለሁ። መሄድ ባለብኝ ልክ እሄዳለሁ። አመሰግናለሁ።